بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأصلي وأسلم على المبعوث رحمة للعالمين نبينا محمد وآله وصحبه أجمعين أما بعد ودنا يتكبرات شوفية لمعة الاعتقاد انت مهر التكتاتات بمولو السلام عليكم ورحمة الله وبركاته بإذن الله الواحد الأحد زاري كفل أراتن النمامرالن زاري شخيو لا يتبع ملكو سلا أئماوች አቂዳ ሊነግሩን ነው እንደሚታወቀው አርባዓቱል አኢማ የሚባሉ ታላላቅ ዑለማ الاسلام አሉ الشافعية والحنبلية እና حنفية مالكية የሚባሉ ማለት ነው የነዚህ ዑለማዎች ወይም የዋና መስራቾቹ አቂዳቸው ምን እንደሚመስል ማወቅ ይተበቅብናል እንዲያው ፍቂሃቸውን ብቻ ሳይሆን አቂዳቸውንም ማወቅ ይኖርብናል وكذلك احبابي ይሄንን ርዕስ በተመለከተ አቂደቱ اصحاب المذاهب الاربعه የሚል ራሱን ይቻለ አንድ ርዕስ ሰርቻለሁኝ እኔ በቴሌግራም ታገኙታላችሁ عند كتاب بزوزورة بتشاي تزجاجل وكذلك اجتماع جيوش الإسلامية على حرب المعطلة والجهمية يميل كان تكتايو تشاتشو يميزرزرين السلعة كده أبرز متابعيه بتأم يتحوقوا يهوننا ليت يالو علماء كذا كما ذهبوا يتأكسا بس في زرزروت لأن يعني بامارنيا ودا أسرهولت مقطع አካባቢ መስለኛል ያዘጋጀሁት እንዳጠቃላይ እና የአይማዎቹን ከነ ተከታዮቻቸው ምን እንዳሉ ዘርዝሬላችኋለሁ ቴሌግራም ይመስለኛል እንደውም መጀመሪያ አካባቢ ላይ የተለቀቀ ደርስ ነው ብትከታተሉ ተጠቃሚ ትሆናላችሁ በያምናለሁ ዛሬ እንግዲህ ሸኺየው ለመጀመሪያ ያቀረቧቸው ኢማሙ አህመድ ነው ኢማም አህመድ قال المصنف رحمه الله كلام الإمام أحمد بن حنبل في الصفات إمام أحمد سلا الله بهارياتوች ሲናገሩ ምን እንዳሉ የምንማማርበት ርዕሳችን ነው ይላሉ ዛሬ قال الإمام أبو عبد الله أحمد بن محمد بن حنبل رحمه الله في قول النبي صلى الله عليه وسلم إن الله ينزل إلى سماء الدنيا نبي محمد عليه الصلاة والسلام عند نقر الله بتام مشهور هنا بصحيح البخاري ومسلم والترمذي وابي داود وغيرهم يتزجب مرتنا أنكر حديثنا حديث من إلال الله ود سماء الدنيا يورد عليه من الله حديث النزول بمبال توقع العلماء يزنت أو إن الله يرى يوم القيامة ወይም ደግሞ አላህ ይታያል ለቂያማ ቀን ሰተረውና ረበኩም ከማ ተረውና القمر የሚለው ሐዲስ አለ አይደል መሽሁሩ ይሄንና መሰል وما اشبه هذه الاحاديث እነዚህ ሐዲሶችን የመሰሉ ነገሮችን ሲናገሩ ምን ብሏል ኢማም አህመድ نؤمن بها እናምንባታለን ونصدقها እውነት ነው ብለን እንቀበላለን ونصدق بها بلا كيف بايود يا الله صفات سنقبل يا له كيفيه ነው ለምሳሌ الله ይወርዳል አሉ አይደለም እሺ ብለህ መቀበል እንጂ እንዴት ነው የሚወርደው በዛቱ ነው በረህመቱ ነው በምኑ ነው አይባል الله ይወርዳል خلاص አሉ ነብዩ እንዴት ነው የሚወርደው አርሽ ለቆ ነው ወይ እዛው ላይ ሆኖ ነው የሚወርደው እንዴት ነው አላሁ አለም እናገባን እንዲያው ከኛ የተሻሉ አላህን የሚፈሩ የሆኑና ዕውቀታቸው አንደ በተሩቱ የሆኑ በዕውቀታቸው ፍጹም ማንደርስባቸው ሱሐቦች መጠየቅ ቢኖርበት ይሄን ነገር ይጠይቁ ነበር ግን እነሱ አደብ ያደረጉበት ቦታ አንተ ለምን ትባልጋለህ ጓደኛዬ መስላለህ እንዴት ለምን በምን ትላለህ ነገረው ነብይ ሐዲሱ ትክክለኛ ነው አይደለም በል ጠይቅ ይሄን መብትህ ነው ትክክለኛ ሶሂህ ሐዲስ ነው ከተባለ ልክ እንደዚህ ሐዲስ ንዙል በሶሂህ አልቡኻሪ በሙስሊም በኢብኑ ማጃህ በትርሚዚ የተወራ ነው ብያለሁ
صحيح መሆኑ ከተረጋገጠ خلاص سمعنا واطعنا ነው የሚባለው سمعنا وعصينا የአይሁዶች ነው አላህ በቁርአኑ አይሁዶች سمعنا وعصينا እንዳሉ ነግሮናል እንደነሱ እንዳትሉ እናንተ ሙስሊሞቹ ብሎ ደግሞ አስጠንቅቆናል ገብቷል يا ايها الذين امنوا لا تقولوا سمعنا وهم لا يسمعون ሙስሊሞች ከሆናችሁ ለዝም ብላችሁ የውሸት ሰምተናል ተቀበለናል አትበሉ ከሰማህ ማመን መቀበል እንደወረደ መተግበር ግዴታ አለበት خير ይሄንና መሰል አያዎችን ወይም ሱራዎችን ወይም ሐዲሶችን ሲፈስሩ ኢማሙ አህመድ ምን ነበር የሚሉት نؤمن بها ونصدق بها بلا كيف كيفيውን ካለመናገር ወይም ደግሞ ካለማስተንተን ካለማሰብ ካለመፈላፈል እንደወረደን ብንቀበላለን ولا معنى تأويلም ሳናደርግ ማዕና ማለት እዚህ ጋር ተأويل ማለት ነው ማዕና የለውም ማለት ሳቢሆን የሚል ጥያቄ ካነሳህ ሸኺየው እኮ ونصدق بها ብለዋል بلا كيف ማዕና የሌለው ነገር بلا كيف ይባላል ማዕና ሲኖር ነው بلا كيف የሚባለው ስለዚህ بلا معنى ማለቱ بلا تأويلም ማለት ነው ቀጣውም ደግሞ ያብራራዋል ይሄንን አሁን ያልኩ ያለሁት አህባሾችና መሰላቸው ይሄንን ለመጠቀም ይሞክራሉ ኢማም አህመድ بلا معنى ብለዋል አራት ወረዳላችሁ ተወሰን ተከተላችሁ እኮ እንዲያውም ብዙ ቦታ ላይ ወርደዋቸዋል ይሄ ብቻ ሳይሆን ብዙ ቦታ ስለሆነ የተናገሩት طيب ምን አሉ بلا معنى تأويل ያለ ማድረግ ያለ መፈላፈልና በሌላ ነገር ያለ መጠምዘዝ እንደወረደ እናምንበታለን ማዕና ሌላ ሳንፈልግለት ቀጥለው ሲያብራሩ ደግሞ ولا نرد شيئا منها ከአላህ ባህሪያቶች አንድም ነገር ምን መልሰው የለንም ይሄ እንኳን ቅንጭላታችን ጋር ይስማማም አቅላችን ጋር አይመጣልንም ብለን የምን መልሰው የለም ونعلم ان ما جاء به الرسول መልእክተኛው ይዞት የመጡት ነገር ሐቁን እውነት መሆኑንም እናውቃለን صحيح መሆኑ ላይ እንጂ የምናረጋግጠው صحيح ከሆነ خلاص ولا نرد على رسول الله صلى الله عليه وسلم الله መልእክተኛ ላይ ደግሞ አንመልስም ይሄን ነገር እንዲህ ነው ሲሉ አላህ ينزل ربنا ሲሉ አይ ይሄ እንኳን እንዲህ አይደለም ወይ ሌላ በነገር ጠምዘ መፈሰር እንደዛ የለም እሱ የተናገሩትን ሙሉ በሙሉ ሳይሆኑ ካገኘን መቀበል ولا نصف الله باكثر مما وصف به نفسه الله ራሱ ስለ ራሱ ካደረገው ገለጻ በላይ እኛ መግለጽ አንችልም አላህ ገብቷል ለምሳሌ አንድ ሙጅሪም መጥቶ አላህ እንደዚህ አለው ወይ እንዲህ የለውም ወይ ብሎ ቢጠይቅህ በቁርአንና በሐዲስ የተነገረ ከሆነ ጸድቆ ከሆነ ጽድቅለት ነፊ ተደርጎ ከሆነ ነፊ ያደርግለት በቁርአንና በሐዲስ ግን ያልተነገረ ነገር ከሆነ ያንን ነገር ምን ማለት ፈልገህ ነው ተሻቡህ የሚያስይዝ ከሆነ ማዕና ይሄ ነገር እንዲህ የሚያስይዝ ከሆነ ብለህ ትንታኔ ተፍሲል ማድረግ ትችላለህ በጅምለትን በጥቅል ግን ከአላህና ከመልእክተኛው አለይሂ ሰላቱ ሰላም ሶሂህ ሆኖ ከመጣ እንደወረደ እንቀበላለን ኢስባቱንም የሚጸድቀውንም እናጸድቃለን ነፊ የሚደረገውንም እናደርጋለን ሁለቱንም ነው የምንቀበለው አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለም ገባ ከዛ ውጭ ባዕድ የሆነ አዲስ ቃል ግን ከመጣ እንደዚህ አለ ወይ አላህ እንደዚህ የለውም ወይ ከተባለ ተውቂፍ ነው መሆን ያለበት ምን ማለት ነው ይሄ ነገር ተሻቡህ የሚያስይዝ ነገር ከሆነ አላህ ጋር የሚስማማን የማይስማማ ነገር ከሆነ የሚባል ነገር አለ ገብቷል ተሽቢህ ያስይዛል ይሄ ቃል ወይስ ያስይዝም የሚለው መተንተን ይኖርበታል ነው እንደው ዝም ብሎ እንዲህ ያለ ነገርማ ይሄ ቁርአን ውስጥ አልተነገረም አላቀውም ነው ቁርአን ውስጥ ካልተነገረ አልተገለጸም ነው መልሱ ትክክለኛው መልስ ቁርአን ውስጥ ግን ኢማ ኢስባተን ወአው ነፍየን ተተነገረ ይሄማ እንደዚህ ተብሏል እኮ ቁርአን ውስጥ ብለህ ትናገራለህ ከዛ ውጭ ባጭሩ ለፈለኩት ምንድነው ስለ አላህ ፍልስፍና ውስጥ አትግባ ፍልስፍና በዱንያ ጉዳይ ብያለሁ ባለፈው መድኃኒት ቅመማ መኪና መስራት አውሮፕላን መስራት ብዙ ቴክኒሻሎች ነገሮች አሉ አሁን ጊዜማ ዘካል እስጤናኢ መጥቷል አይደለ ኤአይን ግባና ተመራመር እዛ ውስጥ ብዙ ነገር ስራ ለሀገር የሚጠቅም ነገር ገበሬዎችን የሚያግዝ ነጋዴዎችን የሚያግዝ ብዙ ነገር መስራት ትችላለህ አማ
في ذات الله لا تتفكر بالله ዙሪያማ የተነገረህን ብቻ አክብረህ በትህትና ተቀብለህ መሄድ ብቻ ነው ያልተነገረህ ነገር ላይ አደብ ያዝ እጅህን ሰብስብ لا تقدموا بين يدي الله ورسوله القرآن المهم ቀጠሉና ሼኹ ምንድነው ያሉት አላህን ራሱ በገለጸው እንጂ እኛ መግለጽ አንችልም አሉ አላህን ደግሞ ስናምንበት ምን አሉ ቢላ ሐዲን ድንበር ሳናደርግለት ነው እንደዚህ እዚህ ድረስ ነው አላህ እዚህ ድረስ ነው ወይ እዛ ድረስ እንደዛ ነው እንደዚህ ነው እንደዚህ አርድ ጦል ወዘተ ምናምን ነገር አንገባም እዛው ውስጥ ገብቶሃል ርዝመት ወይም ስፋት ወይም እንደዚህ ነው ወይም እዚህ ነው ከዚህ እስከዚህ ነው ወዘተ ብለን ገደብ አናደርግም ወላ ጋያ ዲካም አናደርግለትም አላህን እዛ ድረስ ነው ብለንም አናደርገውም እንግዲህ አንድ ጀማዓ ለግሩፕ ኒዛሚያ ነው እንደዛ የሚባሉ እነሱ ስለ አላህ Subhanahu Wa Ta'ala ሲናገሩ ለቀቅ ያለ ነገር ይናገራሉ hatta እስከ ቁመናውን መናገር ደረጃ ይደርሳሉ ሰባቱ አዝሩዒን ቢዝራዒ ነፍሲሂ የሚሉ ማለት ነው እንደዚህ አይነቶቹ ምንድናቸው ባለጌዎች ናቸው ሙጀሲማዎች ናቸው አላህ እንደዛ ነው እንደዚህ ነው ተብሎ አይገለጽም خلاص ያላየሁን ነገር ወይ ያልተነገረህን ነገር በመላመት እንዴት ብለ ምናልባት ፍጡር ቢሆን እንደው ግምት ትክክል ሊሆን ይችላል ለምሳሌ የሆነ አንድ ባክቴሪያ አለ ረቂቅ ነገር ነው ምናምን ብሎ ቢነግሩህ ያ ባክቴሪያ ምናልባት ከዚህ እስከዚህ ድረስ ሳንቲሜትር ወይ ደግሞ ከዛ ሚሊሜትር ምናምን ሊሆን ይችላል ብለ በግምት ትችላለህ እኮ አንድ ነገር መخلوق ነገር ማለት ነው اما خالق ላይ فكل ما خطر ببالك فالله بخلاف ذلك አንተ በቀልብህ እንዲህ ሊሆን ይችላል ብለ ስላላህ ዛት ስላላህ ሲፈት ቁርአንና ሐዲስ ከነገረህ ውጭ ግምት የምትወስድ ከሆነ ወቀው እመነኝ አላህ አንተ በግምትከው አገልባጭ ነው ገብቷል አይደል ስለዚህ አደብ ያዝ ያልተነገረህን አትፈላሰፍ ቀጥለው ሼኹ ምን አሉ የአህመድ ኢብኑ ሐንበል ንግግር ሲናገሩ ኢማሙ ይሄንን በአላህ እናምንበታለን ወሰን ድንበር ሳናደርግ ዝም ብለን የተነገረንን ብቻ አምነን እንቀበላለን አሉና ليس كمثله شيء وهو السميع البصير የሚለውን የቁርአን አያ ጨመሩ ليس كمثله شيء እሱን መሳይ አንዳችም የለ وهو الله السميع البصير السميع የሚሰማና البصير የሚመለከት ነው መስሚያ ያለው ይሰማል መመልከቻ ያለው ይመለከታል ነገር ግን ይሄ እንዳንተ ጥቁር ነጭ ሆኖ ምናምን ነገር እንዳይመስልህ طيب ونقول እንላለን كما قال እንዳለው አላህ እንዳለው እንላለን ونصفه እንገልጸዋለን አላህን كما وصف به نفسه ራሱን እንደገለጸው እኛም እንገልጸዋለን لا نتعدى ذلك ይሄንን አልፈን አንሄድም ولا يبلغه وصف الواصفين አላህን እንግለጸው ብለው ሙከራ ያደረጉ ሰዎች ገለጻቸው ፍጹም አላህን አይደርሰውም አላህን ሊያውቁት አይችሉም ከተነገራቸው ውጭ በአእምሯቸው በመሰለኝ ሄደው የሚወስፉ ሰዎች ፍጹም አላህ ጋር ያላህን ወስፍ ሊደርሱት አይችሉም نؤمن بالقرآن كله በቁርአን በሁሉም እናምናለን محكمه ومتشابهه ግልጽ የሆነውንም ግልጽ ያልሆነውንም محكم እና متشابه ማለት አንደኛ ብዙ ትርጉም አለው አንደኛው محكم ማለት ጥንቅቅ ተደርጎ እንከነቢስ የተደረገ يعني ምንም አይነት ጎደሎ የሌለው የሆነ መመሪያ ማለት ነው ምንም አይነት እንከነቢስ የሆነ እንደማለት ነው ሙተሻቢህ ማለት ደግሞ አንዱ ከሌላው ጋራ የሚመሳሰል ማለት ነው ለምሳሌ ሱረቱል በቀራ ላይ ብትቀራና እታች ደግሞ ሱረቱ አመ ብትቀራ ይዘታቸው ተመሳሳይ ነው
እዛ ላይ አንድ አምላክ አለ ብሎ ታች ደግሞ ሁለት አምላክ ናቸው አይልህም እንደሌሎቹ መጽሐፍ አንድ ቦታ ላይ ከአላህ ውጭ የሚመለኩ የተወሰኑ ደህና አሉ ሌላ ቦታ ላይ ደግሞ የሉም ብሎ አያምታታህም ከላይ እስከ ታይ ድረስ የቁርአንን መልእክት አንድ አይነት አንድ ወጥ ነው ሙተሻቢህ ማለት ሁሉም አያዎቹ የተመሳሰሉ ናቸው ማለት ነው አንድ ወይም ደግሞ ሙህከም ማለት ካንድ በላይ ትርጉም የማይሰጥ በጣም ዋضح ግልጽ የሆነ እንበልና ቁል ወላሁ አሐድ አላህ አንድ ነው ማለት ነው አይደል እዚያውን አንድ ያለው ላይ ሁለትም ናቸው ሶስትም ናቸው አራትም ናቸው የሚል ቃል ያስይዛል ግልጽ የሆነ ቃል ሁለት ሶስት አራት ተፍሲር የሌለው ማለት ነው ገባ እንግዲህ አንድ ቃል ሆኖ እንደሚታወቀው ሁለት ሶስት አራት ማዕናዎችን ይይዛል አይደል ለምሳሌ በአረበኛ አይን የሚለውን ብንወስድ የምናይበት አይናችንን ሊሆን ይችላል ምንጭ ለማለት ሊሆን ይችላል የውሃ ምንጭ ዛት ለማለት ሊሆን ይችላል አይኑን ነጃሰት ይላሉ ገብቷል ብዙ ሶስት አራት ማዕና የሚኖረው አለ አንድ ቃል ሆኖ እንደዚህ አይነቶች ትርጉም የሚሰጡ ነገሮችም አሉ ለማለት ነው ገብቷል ይሄንኛው ሙህከም የሚለው ግልጽ የሆነና አሻሚ ያልሆነ ቃል ብለህ ከፈሰርከው ይሄንኛውን ደግሞ ሙተሻቢህ ያለውን በምን ትፈስረዋለህ ካንድ በላይ ትርጉም የሚሰጡ የሆኑ ቃላቶች ማለት ነው ገብቷል احتمال ያላቸው ካንድ በላይ زين ومتشابه ولا نزيل عنه صفة ولا نزيل عنه صفة አንድም የአላህን ባህሪ አናስወግድም ምን ሲፋቲሂ ከባህሪያቶች ውስጥ አንዱንም አንጥል አናስወግድም ሊሸናዓቲ ሸንዓቲን አውጋዥ አወገዘው ብለን የአላህን ሲፈት ሰዎች አልተቀበሉትም እከሌ የሚባል ግሩፕ ይሄን እኮ አልተቀበለውም ለምሳሌ استዋ የሚለው ብዙ ሰዎች አሁን ያቆረመርማሉ አይደለ ከአህሉ ሱና ወልጀማዓ ውጭ ሆኖ ሙዕተዚላዎችም አይቀበሉትም ጀህሚያዎችም አይቀበሉትም አሽዓሪያዎችም አይቀበሉትም طيب ሻዓዎችም እንዲያው እነዚህ አልተቀበሉትም አወገዙት ብለን ያላህን ሲፈትኝ አሽቀንጠረን አንጠልም ወይም አናስወግድም ይፈለገ ይክፈር ይፈለገ ይስለም ምን አገባህ አንተ ሆነታ ሰዎች ስላልተቀበሉ ብለ ልትጥለው ልትፍቀው አይገባም ነው ولا نتعدى القرآن والحديث قرآننا حديث ደግሞ አልፈን አንሄድም ቁርአን ከነገረን ውጭ ሐዲስ ከነገረን ውጭ አልፈን ሌላ ቦታ ገብተን አንፈላሰፍም ገብቷል አሁን ትልቁ ችግር ያለው እዚህ ነው አንዳንዱ ቅንጭላቴ ጋር ተስማማልኝም ብሎ ይቀይራል ሌላኛው ደግሞ ሰዎች ያወገዙት አይደለ ወይ ብሎ ይቀይርብሃል ሌላው ደግሞ አልፎ ተርፎ ከአላህ መላእክተኛና ከቁርአን ፊት ሄዶ ቁርአኑ لا تقدموا بين يدي الله ورسوله ያለ ፍልስፍና ውስጥ ይገባል ይሄ ነው ችግር የፈጠረ ولا نعلم كيف كنها ذلك ይህ ደግሞ እንዴት እንደሆነ ማንነቱን እውነታውን ሐቂቃውን ከፍያውን ደግሞ አናውቅምኛ إلا بتصديق الرسول صلى الله عليه وسلم وتثبيت القرآن ملكتنياون እውነት ብለን በመቀበልና ቁርአን አጽድቆት ስናይ እንጂ እኛ ምንም ከራሳችን ምን ጨምሮ ምን ቀንሰው ነገር የለንም ይሉ ነበር ኢማሙ አህመድ ይሄ ነው ትክክለኛ አቋም እንግዲህ ይሄ ነው አቂዳችን እንግዲህ ይሄን ይቃወማለሁ አይሆንም የሚል ካለ ገደል ግባ ነው ሌላ ምንም ምንለው መልስ የለንም አቋማችን ይሄ ነውኛ አላህን በፍጡራን አንመስልም አላህ ራሱ የተናገረውን በሙሉ እናጸድቃለን ነፊ ያደረገውን በሙሉ ነፊ እናደርጋለን አላህና መልእክተኛው ስለ አላህ የተናገሩት በሙሉ ሐቅ ነው በፍጹም ተሽቢህ የለውም ብለን እናምናለን هذا هو عقيدتنا አመለካከታችን እምነታችን هذه هي عقيدتنا ይሄ ነው ሌላ የለንም
የዛሬው ትምህርት ይህን ይመስላል። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወአሊሂ ወሰህቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።